ጸጉራችሁ እንዴት እንደዚህ ክርሊ እንዲሆንላችሁ እንዴት እንደሚያሳምርላችሁ በቃ አትጠይቁኝ። የምር በጣም ነው የምትወዱት። በተለይ ጸጉራችሁ ሽበት ላለባችሁ እንዲሁም ደግሞ ጸጉራችሁ አመዳማ ለሆነ ይሁን አንዳንዴ ጸጉር እኮ ወዝ አለ አይደለ? ወዙ የሚያምር ጸጉር ከምንም በላይ በቃ በጣም ነው የሚያምረው። ሻምፖዬ እንደዚህ ይመስላል። ያው ጸጉሬ በነገራችን ላይ ስታጠብ እዚች ጋር በጣም ረጅም ነው። የምር እኔ ጸጉሬ በጣም ስለሚጠቀለል ነው እንጂ በጣም ረጅም ሆኖልኝ እግዚአብሔር ይመስገን። ጸጉሬ በጣም ነው የበዛልኝ። ያው እናንተን ለማሳየት ብዬ እንደዚህ እንትን ብያለሁ። በሌላ ነገር እንዳትወስዱት የምር እየፈራው ስለቀረጽኩት ቪዲዮ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ ተገናኝተናል ማለት ነው። በነገራችን ላይ በጣም አመሰግናለሁ በኮመንት ለምታበረታቱ ልጆች። የምር ቃላት የለኝም። ሳሙና ለቀቄ ነበር በቀደምና በጣም ነበር የወደዳችሁትም። በጣም በቃ ኮመንታችሁ ራሱ እንዴት ደስ እንደሚልና ላይክ፣ ሼር፣ ኮመንት እያደረጋችሁ ለምታበረታቱኝ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም በጣም ነው የማመሰግነው። ከልብ አመሰግናለሁ። የዛሬ ግብአቴ ዛሬ ሜድ የምሰራላችሁ ሻምፖ ነው የሰራሁትና በቀደም ኮንዲሽነር ሰርቼ በጣም ወዳችሁታልና እኔ ራሱ በጣም ነው የተመቸኝ። ውህድ አልተጠቀምኩም ይሄ ሰሞንና በቃ ይሄኛው በጣም ተመችቶኛል። እዚች ጋር የተጠቀምኩት ግብአቴ እንትን ተጠቅሜ ያለው ቁርንፍድ ተጠቅሜ ያለው ማለት ነው። ቁርንፍዱ በዚህ መልኩ መውቀጥ ትችላላችሁ፣ መቀጥቀጥ ማለት ነው። በመቀጥቀጫ ግዴታ መፍጫ አያስፈልገንም እና በዚህ ልክ ነው እኔ እንትን ያልኩት። ግን ያው በደንብ እንዲደቅልኝ በደንብ እንትን ብየዋለሁ፣ መጥቻለሁ ከካሜራ ጀርባ ሆነን ለመናገር እና በደንብ እንዲደቅልኝ ፈልጌና ቪዲዮ በምሰራበት ቦታ ግን በደንብ ለመቀጥቀጥ ያናክል አልተመቸኝም ማለት ነው። ለቻናሌ ግን አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። ሰብስክራይብ እያደረጋችሁ ለምታበረታቱኝም አመሰግናለሁ። እና እዚች ጋር የተጠቀምኩት ቡና ተጠቅሜ ያለው ግማሽ ማንኪያ ቡና ተጠቅሜ ያለው ቁርንፍድ፣ የቁርንፍድ ዱቄት ያናክል ዱቄትም አልሆነም በደንብ ነገር ግን የሚበቃኝን እኔ የምፈልገው አይነት ነው የሆነልኝ። ትንሽ የቡና ጨምሬበታለሁ። ቡና የኢትዮጵያ ቡና ካላችሁ በጣም አሪፍ ነው ማለት ነው። ከሌላችሁም ደግሞ ንስካፌ መጠቀም ትችላላችሁ። እሱን ከተጠቀምኩ በኋላ እዚች ጋር ውሃ አሙቄ ነበር። የሞቀ ውሃ ነው የጨመርኩበት የምፈልገው እዚች ጋር ውሃውን ስለሆነ የምፈልገው። ከዛ በኋላ የተውኩት ቢያንስ ወደ ለ30 ደቂቃ ከድኜ ትችዋለሁ። ለ30 ደቂቃ ከድናችሁ ትታችሁት ከዛ በኋላ እኔ የምሰራውን ስራዬን እየሰራውኝ እሱን ትችዋለሁ። እዚች ጋር የመጣሁት ሽንኩርት ነው። ነጭ ሽንኩርት እንደዚህ አይነት ቢኖራችሁ በጣም አሪፍ ነው። ነጭ ሽንኩርት የደም ሰርኩሌሽን እንዲሰራ ያደርጋል፣ ጸጉርም ያሳድጋል። እንዲሁም ደግሞ በጣም ብዙዎች እኛ ሀገር ብዙዎች እንትን ባይሉለትም ባይመሰክሩለትም ግን ሌሎች ሀገሮች ለጸጉር እድገት የደም ሰርኩሌሽንን እንዳያፋጥን በጣም ተመስክሮለታልና በዚህ አጋጣሚ ሰርታችሁ ተጠቀሙት ማለት ነው። ትንሽ ሽታው ነው። ለሽታው ደግሞ ምን ተጠቅሜያለሁ? ቡና ተጠቅሜያለሁ። ቡና ሽታውን በጣም ሽታው እንዲጠፋ ያደርገዋል። እንዲሁም ደግሞ የቁርንፍዱ ውሃ ማለት ነው። ቁርንፍዱና የቁርንፍዱ ኃይልና የቡናው ሽታ የሽንኩርቱን ሽታ በጭራሽ እንዳይኖር ነው የሚያደርገው። ምንም ይሄ ሞክሩትና እኔ ራሱ በጣም ነው ሽንኩርት የሚያቃጥለኝ ሆነን ለመናገር ሽንኩርት በጣም ነው የምፈራውና ነገር ግን እንትኑን የቡናውን በቡናና በቁርንፍድ የሰራሁት እሱን ስጨምርበት ወዲያውኑ ነው በቃ የምን ሽታ የሚባል ነገር የለውም። እና ከዛ በኋላ እንደዚህ ካደረኩ በኋላ ውሃውን ተጠቅሜያለሁ። በዚህ አጋጣሚ የሽንኩርት ውሃ ራሱ እንደ ስፕሬ አድርጋችሁ መጠቀም ትችላላችሁ። ትንሽዬ ቡና ጠብ አድርጋችሁበት ማለት ነው። ትንሽዬ ቡና ቀላቅላችሁበት። ለምን ሽታው በጣም ከባድ ነውና ምናልባት የራስ ምታት ላለባችሁ ሰዎች እኔ የራስ ምታት ነው የሚለቅብኝ የሽንኩርት ሽታና እንደዛ እንዳይለቅባችሁ ሰውነታችሁ ማለት ያው ከምትሰሩት ስራ አንጻር ማለት ነው። ወይም ደግሞ እናንተ አላርጂ ነው ምንድነው የሚባለው ሽታ ማይረብሻችሁ ከሆነ እኔ ሽንኩርት እንደ ጠላቴ ነው በዚህ አጋጣሚና እየፈራው ነው ሁሌ የምጠቀመው። መጠቀም እፈልግና ሽታው እፈራለሁ። ነገር ግን ቡና ካለ ደግሞ ምንም ሽታ የሚባል ነገር የለም ማለት ነው። እዚች ጋር ቅድም ከ30 ደቂቃ በኋላ ቅድም ያስቀመጥኩት የዘፈዘፍኩት ውሃና የቁርንፍዱን በዚህ መልኩ አጥልየዋለሁኝ። አሁን እዚች ጋር ምርጥ ቡና ሰጥቶኛል ማለት ነው። ከዛ
አንድ ላይ እቀላቅለዋለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ደግሞ እስከ መጨረሻ ብታዩት በእርግጠኝነት ተጠቃሚ ትሆናላችሁ። እዚች ጋር አሻራውን ብዙም ጸጉራችሁ ላይ እንትን እንዳይቀር አሻራውን ያልጨመርኩትም። ከዛ በኋላ የተጠቀምኩት ትንሽ ሻምፖ ነው የተጠቀምኩት። የአቮካዶ ሻምፖ ነበረኝ። እናንተ ያላችሁን ሻምፖ መጠቀም ትችላላችሁ። ሻምፖ ከሌላችሁ ነገር ግን በሳሙና መስራት ይቻላል። እኔ አስታውሳለሁ ትንሽ ሳሙና ካለ አገር ቤት በዚህ አጋጣሚ በውሃ አፍልተው ምናምን በጣም ብዙ ልብስ ያጥብላቸዋል እና አስታወስኩ ማለት ነው አገር ቤት እና በሳሙናም ይቻላል ለማለት ያክል ነው። ግዴታ ሻምፖ ሊኖር ግዴታ አይደለም። ስለዚህ ትንሽ ሳሙና ካላችሁ እሱን ጨምራችሁ የምትታጠቡበትን ይሆናችኋል እና ከዛ በኋላ እንደዚህ የሆነልኝ ማለት ነው። ምርጥ ሻምፖ ነው የሰጥ እዚች ጋር እንግዲህ በነገራችን ላይ በጣም ነው ጉድ የሆንኩት ማለት ነው። እዚች ጋር ሻምፖዬን ከሰራው በኋላ እንግዲህ ልታጠብ ገብቼ ነበር። ከዛ በኋላ ታጥቤ እኔ እኮ ለእኔ ጊዜ እኮ ካሜራ አስተካክዬ ነበር እና ከዛ በኋላ በኋላ አጥፋዋለሁ አስተካክላለሁ ብዬ እየታጠብኩ ለካ ካሜራው ኦን አላደረግኩትም እና በጣም ነው የተናደድኩት። ከዛ በኋላ ያው እናንተን ለማሳየት በተረፈኝን ትንሽ እየጨመረ አሳያችሁ ማለት ነው። እንግዲህ በዚህ አጋጣሚ አንዳንድ ያጋጥማል ከካሜራ እንትን ጋር ማለት ነው። ግን ሻምፖ እኔ በጣም ነው የተመቸኝ። ከዛ በኋላ እዚች ጋር ከታጥቤ ከወጣው በኋላ የሸፈንኩት በቦዲ ነበር እና ምክንያቱም በነገራችን ላይ እንትን ማድረቂያ አትጠቀሙ፣ ጨርቅ ልብስ ነገር ተጠቀሙ። ልብስ ጸጉራችሁን እንዳይሰባበርባችሁ። ጸጉሬ ታጥቤ ስውጣ እንደዚህ ይመስላል። በነገራችን ላይ እንዲህ ጥቅልልል እንዳለ ብቻ ይውልኝ። እዚች ጋር የኔ ጸጉር እኮ እኔ ግርም ነው የሚለኝ ጸጉሬ በዚህ አጋጣሚና ብቻ በጣም ነው የምወደው። ያው እንደዚህ መሆኑን በጣም እወደዋለሁ። ግን ደግሞ እጥር የሚለውስ ነገር ከዛ በኋላ እኔ ሳብ ማረገው ነገርስ እና ጸጉሬ ግን በጣም ነው የሚያምረው። ጸጉራችሁ በእርግጠኝነት እንደዚህ እየሰራችሁ ብትጠቀሙ በጣም ውጤታማ ትሆናላችሁ። ከለሩ ራሱ በጣም የሚያምር ከለር ነው የሆነልኝ። እርግጥ በማታ ነበር የቀረጽኩት። ከዛ በኋላ ሳይደርቅ እንደ ጨርቁን እንትን እንዳልኩኝ ሰራሁት የቫዝሊን ቁርንፍድና ቫዝሊን የሰራሁት እሱን ነው እየተቀባሁት እና በጣም ነው የተመቸኝ። እዚች ጋር ሳብ አረኩት። ና እስቲ እንዴ ና ወጣ በል እንዴ ጸጉሬ ተጠቀለልክብኝ እኮ ብዬ ሳብ ሳረገው እንደዚህ ሆነልኝ። በጣም ረጅም ነው ጸጉሬ እውነት ለመናገር ግን ሉጫም ስለሆነ ያናክል ግን እንደ በፊት አይደለም። በፊት እንዳውም ሉጫነቱ በመርፌ ነበር የሚሰፋው የኔ ጸጉር እንደ ድሮ ቢሆን ማለት ነው። አሁን ግን እግዚአብሔር ይመስገን ያው ሉጫነቱም ያናክል ሉጫ አይደለም። አሪፍ ነው። እድገቱ በጣም አሪፍ ነው። የፊት ለፊት ጸጉሬ እንዳያችሁት የተቆረጠው ጸጉር አሁን በጣም እያደገ ነውና ስታይሉ ራሱ የሆነ በቃ በጣም የሚያምር በቃ ደስ የሚል እንትን ነው የሰጠኝ። እንደዚህ ይመስላል ጸጉሬ ከታጠብኩ በኋላ። እንግዲህ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ፣ ቸር ቆዩ። ባይ ባይ።